ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን አብዮታዊ ዘብ ለቀድሞው ጠቅላይ መሪ አያቶላህ አሊ ካሚኒ ግድያ በቀል እንደሚፈጽሙ ቃል ገብተዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። በኢራንና በአሜሪካ መካከል በተቀሰቀሰው አዲስ ውጥረት ምክንያት በሆርሙዝ ወሽመጥ በኩል የሚደረግ የንግድ መርከቦች ጉዞ በከፍተኛ ሁኔታ ቀንሷል። በዜና ጥንቅራችን አካተናል። ኢራኖች ሊገሉኝ ነው፣ ልዩ የግድያ ዕቅድ ወጥቶብኛል ላለው የአሜሪካው ፕሬዝዳንት ትራምፕ ኢራን እኔን ለመግደል እያሴረች ነው ሲሉ ተናግረው ይህ ዕቅድ መኖሩን የሰሙት እስራኤል መሆኑን ገልጸዋል። በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። ከዚህም ጋር ተያይዞ ኢራን በትራምፕ ላይ ግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አስጠነቀቀች። ትራምፕ በጸጥታ ስጋት ምክንያት አውሮፕላን ለመቀየር ተገደዱ። እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ለማድረግ ማቀዷን የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋራቷ ተገልጿል። ትራምፕ አንካራ ለኔቶ ስብሰባ በነበሩበት ወቅት በተሳፈሩበት አውሮፕላን ቀይረው ወታደራዊ ጥበቃ ትጥቅ ወዳለው የቀድሞው ኤርፎርስ ዋን መዘዋራቸው ታውቋል። ይህ አንካራ የተጓዙት ከኳታር በስጦታ የተበረከተላቸው አውሮፕላን እንደነበር ተዘግቧል። በዜና ጥንቅራችን በሰፊው አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ በኢራን አብዮታዊ ዘብ ከፍተኛ አዛዥ የጠቅላይ መሪ አያቶላህ አሊ ካሚኒ ግድያ በአሜሪካና እስራኤል ላይ የበቀል እርምጃ እንደሚወስዱ ቃል ገብተዋል። ከታሪካዊ ትውስት አይጠፋም ሲሉ ግድያውን አውግዘው ብርጋዴር ጄኔራል አህመድ ሻሂድ ፍትህ ሙሉ በሙሉ እስኪረጋገጥ ለወንጀለኞቹ በተለይ ለህፃናት ገዳይ የአሜሪካ ጦር ተገቢው ምላሽ እንዲሰጥ ጥሪ አቅርበዋል። አሜሪካ ወንጀለኛ መሪዎች የኢራን አብዮታዊ ጠላቶች በሙሉና የተቃውሞ ግንባር በዚህ መለኮታዊ መሪ ላይ በፈሪነት በመግደል የመቋቋም ኃይላቸው ወደ መሬት እንደማያወርዱት ተሟቅቅ አለባቸው ሲሉ ቫሂድ በሲምባ የዜና ወኪል በሰጡት መግለጫ ተናግረዋል። ሰማዕታት መበቀልና የጥፋተኞች ቅጣት ህጋዊ የማይረሳ ጥያቄ ሆኖ ይቀጥላል ሲሉ አክለዋል። የቫሂድ አስተያየት የተሰማው ካሚኒ ሐሙስ ዕለት የትውልድ ከተማቸው ማሽድ ከቀበሩ በኋላ ነው። የካሚኒ 4 የቤተሰብ አባላት በአሜሪካና እስራኤል አየር ጥቃት ከሞቱ 4 ወራት በኋላ የቀብር ስነ ስርዓታቸው ተፈጽመዋል። የኢራን ሚዲያዎች 42 ሚሊዮን ሰዎች የመሪውን ቀብር ስነ ስርዓት እንደተከታተሉ ዘግቧል። የኢራን ሚዲያ እንደዘገቡ ከሆነ ከ41 እስከ 43 ሚሊዮን እንደሚደርሱ ሰዎች በ6 ቀናት ውስጥ የቀድሞ ኢራን ጠቅላይ መሪ አያቶላህ አሊ ካሚኒ የቀብር ስነ ስርዓት ላይ ተሳትፈዋል። የኢራን ፕሬስ ቲቪ የካሚኒ የቀብር ስነ ስርዓት ላይ በዓለም እስካየሁት ካየናቸው ትላልቅ ሰልፎች ሲል ጠርቶታል። ስነ ስርዓቱ የተካሄደው በ5 ከተሞች ማለትም ቴህራን፣ ኮምና፣ ናዳፍ፣ ካርባንና ማሻሂድ ከተሞች ነው። በመሆኑም በዚህ ጋር ተያይዞ በኢራንና በአሜሪካ መካከል የተቀሰቀሰው አዲስ ውጥረት ምክንያት በማድረግ በሆርሙዝ ወሽመጥ በኩል የሚደረግ የንግድ መርከቦች ጉዞ በከፍተኛ ሁኔታ ቀነሰ። በኢራንና በአሜሪካ መካከል እንደገና በአገረቸው ወታደራዊ ግጭት ምክንያት በሆርሙዝ ወሽመጥ በኩል የሚደረግ የንግድ መርከቦች እንቅስቃሴ ከፍተኛ ሁኔታ ማሽቆልቆሉን በእንግሊዝ የሚገኘው ሎድ ኢስት ኢንተለጀንስ የተባለ የባህር ትራንስፖርት መረጃ ተቋም አስታውቋል። ይህ እንቅስቃሴ መቀነስ የወጣው በዚህ ሳምንት መጀመሪያ ላይ 3 ነዳጅ ጫኝ መርከቦች የጥቃት ኢላማ መደረጋቸውን ተከትሎ በተቀሰቀሰው አዲስ ጥቃት ሲሆን በዚህም አሜሪካና ኢራን 90 የሚደርሱ ኢላማ በአየር ጥቃት ሰንዝራለች። በተጨማሪም ኢራን በአሜሪካ ጦር ኃይሎች የሚያስተናግዱትና በአሜሪካ አጋር በሆኑት እንደ ባህሬን፣ ኩዌት፣ ኳታር ባሉ የባህር ኃይል ሰላጤው ሀገራት ጥቃት የሰነዘረች ሲሆን አሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ማብቃቱን ይፋ በማድረግ ተጨማሪ ወታደራዊ እርምጃ እንደሚወስዱ ማስጠንቀቃቸውን በሪፖርቱ ተጋልጧል። ኢራኖች ሊገሉኝ ነው፣ ልዩ የግድያ ዕቅድ ወጥቶብኛል ላሉ የአሜሪካው ፕሬዝዳንት ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እኔን ለመግደል እያሴረች ነው ሲሉ ተናግረው ይህ ዕቅድ መኖሩን የሰሙት እስራኤል መሆናቸውን ገልጸዋል። የእስራኤል የደህንነት ተቋም ሞሳድ የቀድሞ የአሜሪካ ፕሬዝዳንት ትራምፕ ለመግደል በኢራን በኩል እየተጠነሰሰ ላለው የደባ ሴራ መረጃ ለአሜሪካ ማዕከላዊ ደህንነት ኤጀንሲ ማጋራቱን ሲኤንኤን ዘግቧል። ይህን ተከትሎ ዶናልድ ትራምፕ በሰጡት መግለጫ በኢራን የለመደባት ታርጌት ዝርዝር ውስጥ ቀዳሚ መሆናቸው በማንኛውም ሰዓት ህይወታቸው አደጋ ላይ ሊወርቅ እንደሚችል ገልጸው ኢራናዎች በዚህ በቴህራን ህንፃ ላይ ከላይ በምስሉ እንደሚታየው ዊ ዊል ትራምፕ የሚለው ለጥፍታው ታይተዋል። ይህ የሆነው ደግሞ ስጋቱ የመነጨው አሜሪካ ተቋም የኢራን ጄኔራል ቃሲም ሱሌይማን መግደሉን ተከትሎ ኢራን በወሰደችው የበቀል እርምጃ አቋም እንደሆነ ይታወቃል። ይሁን እንጂ በቀረበው የደህንነት ሪፖርት ላይ የአሜሪካ ባለስልጣን እርስ በርሳቸው የተከፋፈለ እይታ አላቸው። ከፊሎቹ መረጃው ኢራን የቆየ ስጋት የሚያጠናክር ነው፣ ሌሎቹ ደግሞ ጉዳዩ እስራኤል አሜሪካ ላይ ቀጥታ ጦርነት ለመሳብ የምትጠቀምበት ታክቲክ ሊሆን እንደሚችል ከወዲሁ ግምታቸውን እየተናገሩ ይገኛሉ። በመሆኑም ኢራን በአሜሪካ በትራምፕ
ፕሬዝዳንት በአሜሪካው ፕሬዝዳንት ትራምፕ ላይ ግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አስጠንቅቃ ትራምፕ በጸጥታ ስጋት ምክንያት አውሮፕላን ለመቀየር ተገደዋል። እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ለማድረግ ማቀዷን የሚያሳይ የደህንነት መረጃ በአሜሪካ መንግስት ማጋራቷ ተገልጸዋል። ትራምፕ በአንካራ ለኔቶ ስብሰባ በነበሩበት ወቅት የተሳፈሩበት አውሮፕላን ቀይረው ወታደራዊ የጥበቃ ትጥቅ ወዳለው የቀድሞ ኤርፎርስ ዋን መዘዋራቸው ታውቋል። ወደ አንካራ የተጓዙት በኳታር በስጦታ የተበረከተላቸው አውሮፕላን እንደነበር ተዘግበዋል። የአሜሪካ መገናኛ ብዙሃን እንደዘገቡ ከሆነ ኢራን ትራምፕ ለመግደል ያጠነጠነችው ሴራ በእስራኤል የስለላ ድርጅት ደርሶበታል በአሜሪካ መረጃ ተላልፏል። ምንም እንኳ የአሜሪካ እስራኤል ባለስልጣን ለዚህ ዘገባ እስካሁን ይፋ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም ቴህራን በርካታ ደህንነት ስጋቶች ላይ በትራምፕ የተቃጡ የግድያ ሙከራ ማክሸፏን መግለጻቸው ይታወሳል። ሰሞኑን በቱርክ በተካሄደ የኔቶ ጉባኤ ላይ የተገኙት የአሜሪካው ፕሬዝዳንት ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበት አውሮፕላን በድንገት መቀየራቸው ከዚሁ የደህንነት ስጋት ጋር በተያያዘ እንደሆነ ተነግረዋል። ትራምፕ ወደ ቱርክ ያቀኑት በቅርቡ በኳታር መንግስት በስጦታ የተገኘው አዲስ በታደሰው ዘመናዊ ኤርፎርስ ዋን አውሮፕላን ነበር። ይሁን እንጂ ከቱርክ ተነስተው ወደ እንግሊዝ በሚያደርጉ ጉዞ በድንገት በሰማያዊ ቀለም የሚታወቀው ይብለጥ ወታደራዊ ጥበቃ ወዳለው የቀድሞ አውሮፕላን ተቀይረዋል። የአሜሪካ የደህንነት መስሪያ ቤት ባስተላለፈው የጥንቃቄ መልእክት መሰረት የቀድሞ አውሮፕላን የሚሳኤል ጥቃቶች አቅጣጫ የሚያስቱና ከራዳር እይታ የሚሰወሩ ዘመናዊ ወታደራዊ የደህንነት ሲስተሞች የተገጠሙለት በመሆኑ አሁን ካለ የጥቃት ስጋት አንጻር ይብለጥ አስተማማኝ ሆኖ ተመርጧል። እንደ ኒውዮርክ ታይምስ ዘገባ ከሆነ በትራምፕ በኩል አውሮፕላን ቅያሬው አዲሱ አውሮፕላን ቀድሞ በማስነሳት እንግሊዝ ለሚገኙ የአሜሪካ ወታደሮች ለማሳየት በተደረገው መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክርም በጉዞው ወቅት አውሮፕላን ውስጥ የነበሩ ጋዜጠኞች ተሳፋሪዎች ግን የአይን እርግባት መስኮቶች ዝግ አድርገው እንዲቆዩ ጥብቅ መመሪያ ተሰጥቶባቸው ነበር። የነጩ ቤተ መንግስት ቃል አቀባይ በበኩላቸው ቀጠናው በርካታ ጠላቶች ያሉበት በመሆኑ አሜሪካ ፕሬዝዳንት ለመጠበቅ የምትችለውን አቅም ሁሉ እንደምትጠቀም አስታውቀዋል። ዩክሬን በራሻ ሲዋጉ የነበሩ ኢትዮጵያን ስም ዝርዝር ይፋ አደረገች። ዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያለቻቸውን 34 ኢትዮጵያን ስም ዝርዝር ይፋ አደረጉ። ዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ዌንት ቱ ሊቭ የተሰኘው ፕሮጀክት ዛሬ በሩሲያ ጦርነት ውስጥ እየተሳተፉ ላሉ 34 ኢትዮጵያን ስም ይፋ አድርገዋል። ፕሮጀክቱ ይህን አስመልክቶ በወጣው መግለጫ የሩሲያ ውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉ ጉብኝት አንዱ አካል አድርገው ነው። ይህ ጉብኝት ደግሞ ሩሲያ በዩክሬን የምታደርገው ጦርነት የአፍሪካ ዜጎች ማሳለፍ ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው። ሚኒስትሩ አዲስ አበባ መግባታቸው ምክንያት በማድረግ ለሩሲያ ተሰልፈው የሚጓጉ 34 ኢትዮጵያውያን ስም ይፋ በማድረግ መወሰኑን የጠቀሰው ፕሮጀክቱ እነዚህ መካከል ቢያንስ 3ቱ መሞታቸውን አስታውቆ ፕሮጀክቱ እንደገለጸው ለዚህ ኢትዮጵያዊ ለሩሲያ ጦርነት ህልውና ኃይል የፈረሙት የተለያየ ጊዜ ነው። ደረፕ አቆጣጠር ዲሴምበር 24 2024 8ቱ ኮንትራት መፈረማቸውን ጠቅሶ ሴፕቴምበር 1 2025 ደግሞ 10ሩ እንደውም ኦክቶበር 30 2025 ተመሳሳይ 9 ሰዎች ኮንትራት መፈጸማቸውን አስረድተዋል። እነዚህ ኢትዮጵያ ኮንትራት የፈረሙ በቀጥታ ከሩሲያ ጦር ኃይል ጋር ሳይሆን በህገ ወጥ የሰዎች አዘዋዋሪ አማካኝነት እንደሆነ አስታውቀዋል።